በተከታታይ ሁለት ሽንፈቶችን የቀመሰው ማንቸስተር ሲቲ ዛሬ ወደ ድል ለመመለስ ወልቭስን በሜዳው ያስተናግዳል። በማንቹሪያን ደርቢ 2-0 የተሸነፈው ማንቸስተር ሲቲ ሳይጠበቅ በሻምፒዮንስ ሊጉ በቦዶ ግሊምት 3-1 ተሸንፏል። በሳምንቱ መጨረሻ ማስፈረሙን ይፋ ያደረገውን ማርክ ጉሂን ዛሬ በተከላካይ ስፍራ ያሰልፋል ተብሎ ይጠበቃል። ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቲዩብ ተከታታዮች፣ እንግሊዝ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ዛሬ ሲቀጥል ቀን 9 ሰዓት ተኩል ላይ ዌስትሃም ዩናይትድ ከሰንደርላንድ በሚያደርጉት ጨዋታ ይጀምራል። ምሽት 12 ሰዓት ላይ በርንሌይን ከቶተንሃም፣ ፉላምን ከብራይተን፣ ማንቸስተር ሲቲን ከወልቭስ ጋር የሚያገናኘው ጨዋታም እንዲሁ ይጠበቃል። ምሽት 2 ሰዓት ተኩል ሲል በርንማውዝ ከሊቨርፑል ጋር የሚያደርጉት ሌላኛው የፕሪሚየር ሊጉ መርሃ ግብር ነው። ማንቸስተር ሲቲ ሁለት ተከታታይ ሽንፈቶችን ካስተናገደ በኋላ የሽንፈታችንና የችግራችንን ቁልፍ መፍትሄ አግኝቼዋለሁ፣ እሱንም ለተጫዋቾች ነግሬያቸው ያሉት ፔፕ ጋርዲዮላ ዛሬ በወልቭስ ላይ የሚያሳዩት እንቅስቃሴ ይጠበቃል። ስፔን ላሊጋ በአንድ ነጥብ ልዩነት ላሊጋውን አንደኛና ሁለተኛ ላይ የሚገኙት ሪያል ማድሪድ እና ባርሴሎና ዛሬ ሪያል ማድሪድ ቀድሞ ከቪያሪያል ጋር በሚያደርገው ጨዋታ ድል የሚቀናው ከሆነ የላሊጋው መሪ ባርሴሎና ነገ እስከሚጫወት ድረስ በሪያል ማድሪድ የሚመራ ይሆናል። ሪያል ማድሪድ በሻምፒዮንስ ሊጉ 6 ጎሎችን ሞናኮ ላይ አዝንቦ 6-1 ማሸነፉ ይታወቃል። ጨዋታው ላይ የጨዋታ ኮከብ ተብሎ የተመረጠው ቪኒሲየስ ጁኒየር ዛሬ በቪያሪያል ላይ የሚያሳየው አቋም ይጠበቃል። ሌላ ጨዋታ ሴቪያ ከአትሌቲክ ቢልባኦ፣ ቫሌንሺያ ከስፓኞል፣ ሪዮ ቫይካኖ ከኦሳሱና የሚያደርጉት ጨዋታ ሌላ የስፔን ላሊጋ መርሃ ግብር ነው። በጀርመን ቡንደስሊጋ ባየር ሙኒክ ከኦገስበርግ፣ ባየር ሊቨርኩሰን ከወንደር ብሬመን፣ ኢንትራ ፍራንክፈርት ከሆፈንሄም፣ ሄደንም ከአርቢ ሌፕዚግ፣ ሜንስ ከቮልፍስበርግ፣ ዶርትሙንድ ከዩኒየን በርሊን የሚያደርጉት ጨዋታም እንዲሁ የሚጠበቅ ጨዋታ ነው። ጣሊያን ሴሪያ ትላንትና ቀድሞ የተጫወተው ኢንተር ሚላን ድል በማድረግ የሴሪያውን በ6 ነጥብ ልዩነት እየመራ ይገኛል። ዛሬም ሌላ ተጠባቂ ጨዋታዎች አሉ። ወደ ቻናላችን ተከታታዮች ማንቸስተር ሲቲ በተከታታይ ሁለት ሽንፈቶችን ቢቀምስም ዛሬ ወልቭስ ላይ የሚያሳየው አቋም ይጠበቃል። ወልቭስ ምንም እንኳን ወደ መነቃቃት ቢመለስም በተከታታይ 2 ጊዜ ነጥብ በመጣል ዛሬ ማንቸስተር ሲቲ የሚገጥምበት ጨዋታ በጉጉት የሚጠበቅ ይሆናል። በኢንተር ሚላን መሪነት እየተካሄደ ያለው የጣሊያን ሴሪም ትላንትናም ግማሽ ደርዘን ጎል አስቆጥሮ 6-2 ማሸነፍ ችሏል። ኢንተር ሚላን ከፒዛ ጋር ያደረገውን የጣሊያን ሴሪያ መርሃ ግብር 6-2 ሲያሸንፍ ዜሌንስኪ፣ ላውታሮ ማርቲኔዝ፣ ዲማርኮ፣ ስፖሲቶ፣ ቦኒ እና ሄነሪክ ሚኪታሪያን ጎሎችን ማስቆጠር ችለዋል። በጨዋታው ስቴፋኖ ሞሪዮ አከታትሎ ባስቆጠራቸው 2 ግቦች ፔዛ 2-0 ሲመራ ቆይቶ ነበር። አርጀንቲናዊ አጥቂ ላውታሮ ማርቲኔዝ በውድድር ዘመኑ 12ኛ የሴሪያ ጎሉን ማስቆጠር ችሏል። ኢንተር ሚላን ማሸነፉን ተከትሎ ሴሪያውን በ6 ነጥብ ልዩነት መምራት ጀምረዋል። አስቶን ቪላም እንግሊዛዊ የፊት መስመር አጥቂ ታሚ አብርሃምን ለማስፈረም ከቤክስታሽ ጋር ከስምምነት መድረሳቸው ተነገረ። ክለቡ በ21 ሚሊዮን ዩሮ በቋሚነት አስቶን ቪላን የሚቀላቀል ሲሆን በአሁኑ ሰዓት የጤና ምርመራውን ለማድረግ እንግሊዝ ይገኛል። አስቶን ቪላ ተከላካዩን ዚን ኦስካንን የዝውውር አካል በመሆን በተቃራኒ ወደ ቤክስታሽ እንደሚያመራ ተነግሯል። የ8 ዓመቱ ተጫዋች ታሚ አብርሃም አስቶን ቪላ ቤት የ4 ዓመት ተኩል ኮንትራት ይፈርማል ተብሎ ይጠበቃል። ዜና ስሙ ሰሞኑን ከማንቸስተር ዩናይትድ ጋር እየተያያዘ ያለው የቼልሲው ቁልፍ ተጫዋች ኮል ፓልመር እዚህ በመሆኑ ደስተኛ ነው ይላል ሊያም ሮሰናሪ። ሰማያዊዎቹ አሰልጣኝ ሊያም ሮሰናሪ ኮል ፓልመር በቼልሲ ደስተኛ መሆኑን በሰጡት አስተያየት ገልጸዋል። ኮል ፓልመር ስሙ ከማንቸስተር ዩናይትድ ጋር ስለመያያዙ የተጠየቁት አሰልጣኙ ከሱ ጋር ብዙ ውይይት አድርጌያለሁ፣ እዚህ በመሆኑ ደስተኛ ነው ብለዋል። አክለውም ኮል ፓልመር የረጅም ጊዜ እቅዳችን አካል ነው፣ እሱ ጥሩ ቦታ እንደሆነ ይሰማዋል በማለት ተናግረዋል። አሰልጣኙ በንግግራቸው ወቅት ኮል ፓልመር በጥሩ ሁኔታ ላይ መሆኑንና
ልምምድ መስራቱንም አስታውቀዋል። የእንግሊዝ ፕሪሚየር ሊግ ሲቀጥል አርሰናልን ከማንቸስተር ዩናይትድ የሚያገናኘው ጨዋታ በጉጉት ይጠበቃል። የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክ ለአርሰናል ጨዋታ በጣም ጓጉቻለሁ ሲሉ ከጨዋታው በፊት በሰጡት አስተያየት ተናግረዋል። አርሰናል ምርጥ ቡድን ነው ያለው ማይክል ካሪክ ብዙ ጥራት ያላቸው ተጫዋቾች አሏቸው፣ ትልቅ ፈተና ይሆናል ሲሉ ተናግረዋል። ጨዋታውም በቀላሉ እንደማይመለከቱት የገለጹት አሰልጣኙ ነገር ግን በጥሩ መልኩ መመልከት አለብን ሲሉ ገልጸዋል። ስለ ቡድናቸው ያነሱት ካሪክ አንድ ጨዋታ ብቻ ምርጥ ቡድን አያደርግም፣ ነገር ግን ጥሩ መሰረት ይሆናል ሲሉ ስለ ደርቢው ድል ተናግረዋል። በቡድኑ ውስጥ ጥሩ ድባብ አለ፣ ነገር ግን ከፊታችን ምን እንዳለን እናውቃለን። በራስ መተማመንና በትኩረት መካከል ሚዛን ማግኘት አለብን ሲሉ ጨምረው ተናግረዋል። የትኛውም ውሳኔ የአጭር ጊዜ አይደለም፣ ክለቡ በጥሩ ሁኔታ ላይ ሆኖ የማስረከብ ኃላፊነት አለበት ሲል ማይክል ካሪክ ከጨዋታው በፊት አስተያየቱን ሰጥቷል። በተያያዘ ዜና የመድፈኞቹ አሰልጣኝ ባድ ጨዋታ እንደሚጠብቃቸው ከጨዋታው በፊት በሰጡት አስተያየት ተናግረዋል። ማይክል ካሪክ አዲስ ሀሳብ ይዞ መጥቷል ያሉት ማይክል አርቴታ ጥንካሬያቸው ጨምሯል፣ በደርቢ ጨዋታ ያንን አይተናል ሲሉ ገልጸዋል። አክለውም ከባድ ጨዋታ እንጠብቃለን፣ ይህንን እንለምደዋለን፣ ጨዋታ በሜዳችን ነው፣ ይህ ጨዋታ ምን ያህል አስፈላጊ እንደሆነ እናውቃለን ሲሉ ተናግረዋል። ፔፕ ጋርዲዮላ አርሰናል የዓለም ምርጥ ቡድን ነው ስለማለታቸው የተጠየቀው ማይክል አርቴታ አላውቅም፣ ነገር ግን ከፍጹምነት በጣም ሩቅ ነን፣ ምርጥ ለመሆን እየጣርን ነው ሲሉ ተናግረዋል። ካፔና ካላፊዮሪ ልምምድ ሰርተዋል፣ በጨዋታው መድረሳቸውን ነገ እንመለከታለን ሲሉ አሰልጣኝ ማይክል አርቴታ ተናግረዋል። በተያያዘ ዜና በአርሰናል ቤት ኢታን ንዋኔሪ በይፋ ማርሴን መቀላቀሉ ተረጋግጧል። ሰሜን ለንደኑ ክለብ አርሰናል የአጥቂ አማካይ ኢታን ንዋኔሪ ወደ ማርሴይ የሚያደርገውን ዝውውር በይፋ ተጠናቋል። በመድፈኞቹ ቤት የመሰለፍ እድል ያላገኘው ኢታን ንዋኔሪ ማርሴይን በውሰት እስከ ውድድር ዓመቱ መጨረሻ ተቀላቅሏል። የ18 ዓመቱ ተጫዋች ንዋኔሪ የመግዛት አማራጭ በሌለው የክፍያ ውሰት ውል ማርሴይን ተቀላቅሏል። ንዋኔሪ በማርሴይ ቤትም የ11 ቁጥር ማሊያን ለብሶ እንደሚጫወት ይፋ ተደርጓል። አርሰናል የዓለም ምርጥ ቡድን ነው ይላል ፔፕ ጋርዲዮላ። የችግራችንን መፍትሄ አውቃለሁ ሲል የተናገረው ፔፕ ጋርዲዮላ አርሰናል በአሁኑ ሰዓት ያለ ጥርጥር የዓለም ምርጥ ቡድን ነው ሲል ገልጾታል። አክለውም እኛ ተሻሽለን ወደ እነሱ በመቅረብ መሪነቱን እንቀማቸዋለን፣ ተስፋ እናደርጋለን ሲልም ተናግረዋል። ስለ ቡድናቸው ችግር ያነሳው ፔፕ ጋርዲዮላ ቡድኑ ለምን እየተሰቃየ እንደሆነ አውቄዋለሁ፣ እርግጠኛ ነኝ ብለዋል። የችግራቸው መፍትሄን አውቄዋለሁ ያሉት ፔፕ ጋርዲዮላ መፍትሄው ምንድነው ተብለው ሲጠየቁ ተጫዋቾቹ ያውቁታል፣ ለእናንተ አልነግራችሁም ሲሉ መልሰዋል። ጥሩ የሚባል ዓመት እያሳለፈ የሚገኘው አርሰናል ወቅታዊ አቋም በ2008 ከነበረው የማንቸስተር ዩናይትድ ጋር ሲነጻጸር ይሰማል። ፖል ስኮልስ ስለ አርሰናል የተናገረው ነገር ለመመልከት ያክል ስለ ሁለቱ ቡድኖች ንጽጽር አስተያየቱን የሰጠው ፖል ስኮልስ አርሰናል አሁን ላይ ምርጥ ቡድን ስለመሆኑ ተጠይቆ ምላሹ አይደለም ሲል ተናግሯል። አርሰናል ዋንጫ ማሸነፍ እስከሚችል ድረስ ያንን ማለት አንችልም ሲል ፖል ስኮልስ ተናግሯል። አክለውም የአሁኑ የአርሰናል ከ2008 ማንቸስተር ዩናይትድ ጋር አይነጻጸርም፣ ዩናይትድ የበለጠ ትልቅ ጥራት ያለው ቡድን ነበር ሲል ተናግረዋል። የቀድሞ የቀያዮቹ ሰይጣኖች አማካይ ፖል ስኮልስ አያይዞም ስለ ብሩኖ ፈርናንዴዝ ይናገራል። በክለቡ የምንጊዜ ምርጥ አሰላለፍ ውስጥ መግባት አይችልም ይለናል። ፈርናንዴዝ አስደናቂ ተጫዋች ነው፣ ለቡድኑ ያለውን ሁሉ ይሰጣል። ነገር ግን ስኮልስ፣ ኪን፣ ቤካም እና ጊግስ ጎን ልታስቀምጠው አትችልም ሲል ፖል ስኮልስ ተናገረ። አክሎም ከእነዚህ ታሪካዊ ተጫዋቾች ጎን ለመሰለፍ ትልቅ ዋንጫ ማሸነፍ አለብክ ሲል ያንን ደግሞ ብሩኖ ፈርናንዴዝ አላደረገም ሲል ይናገራል። ስለ ማርቲኔዝም ያነሳው ስኮልስ በሲቲ ጨዋታ ድንቅ ነበር፣ ነገር ግን አሁንም ከሃላንድ ጋር የቁመና አለመመጣጠን እንዳለ ይታየኛል። ያንን አቋም ውበቱን ማሳየት አለበት፣ አንድ ጨዋታ በቂ አይደለም ሲል ፖል ስኮልስ አሁንም ሊሳንድሮ ማርቲኔዝ መወረፉን አላቆመም። የሰሜን ለንደኑ ክለብ ቶትናም አንዲ ሮበርትሰንን ከሊቨርፑል ለማስፈረም እየሰሩ መሆኑን ዘአትሌቲክ አስነብቧል። ቶትናም ተጫዋቹን በሚቀጥለው ክረምት ነፃ ዝውውር ለማስፈረም ጥሩ ንግግር ማድረጋቸው ተነግሯል። አሁን ላይ በዝውውሩ ጉዳይ
ስምምነት ላይ ባይደረስም ንግግሩ በጥሩ ደረጃ ላይ መሆኑ እየተዘገበ ይገኛል። ስኮትላንዳዊ ተጫዋች አንዲ ሮበርትሰን በሊቨርፑል ቤት ያለው ውል በውድድር ዓመቱ ያበቃል። እዛው ሊቨርፑል ቤት ሲቆይ የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው በጥር የዝውውር መስኮት ተጫዋች ላያስፈርም እንደሚችል አረጋግጠዋል። ሊቨርፑል የጥር ዝውውር መስኮትን ያለ ፊርማ ያጠናቅቅ እንደሆነ የተጠየቀው አሰልጣኙ አዎ እኔም እሱን ነው የምጠብቀው ሲሉ መልሰዋል። ስለ ሳላ ለተነሳላቸው ጥያቄ እሱ በቋሚነት ለመጀመር ዝግጁ ነው ያሉ ሲሆን ነገር ግን እንደ ሁል ጊዜውም ከልምምድ በኋላ የማሰልፈውን እመርጣለሁ ሲሉ ተናግረዋል። አሰልጣኝ አርኔ ስሎት አያይዘው ኢብራሂማ ኮናቴ ወላጅ አባቱን እንዳጣና ብዙ ጊዜ እንዳነጋገሩት ገልጸዋል። ኮናቴ በዚህ አስቸጋሪ ጊዜ ከቤተሰቡና ከራሱ ጋር ጊዜ ማሳለፍ ይገባዋል ሲሉ አርኔ ስሎት ተናግረዋል። ምናልባትም ዛሬ ኢብራሂማ ኮናቴ ወደ ጨዋታ እንደማይመለስ ፍንጭ የሰጠ አስተያየት ሰጥተዋል። የካታላኑ ክለብ ባርሴሎና ተጫዋች ደጋፊዎች ማሊያ ላይ የሚያስቀምጡት ፊርማ ለንግድ ዓላማ እየዋለ እንደሆኑና በዚህም እንደተበሳጩ ተናግረዋል። ተጫዋቾቹ ፊርማን ለማግኘት የሚጠባበቁ ሰዎች ሁኔታው ወደ ንግድ ቀይረው የገቢ ምንጭ ማድረጋቸው ተነግሯል። ደጋፊዎች ተጫዋቾች ፊርማቸውን ሲያኖሩ የሚያሳይ ለማስረጃ በመቅረጽ ማሊያውን በድጋሚ ለሽያጭ አቅርበው እስከ 800 ዩሮ እንደሚሸጡት እየተነገረ ይገኛል። የባርሴሎና ተጫዋቾች በዚህ ሁኔታ መበሳጨታቸውን ተናግረዋል። የሰሜን ለንደኑ ክለብ ቶትናም አሰልጣኝ ቶማስ ፍራንክ ቡድናቸው ውስጥ በርካታ ጉዳት መመዝገቡ እንዳበሳጫቸው ገልጸዋል። አሰልጣኙ በንግግራቸው በጉዳት ምክንያት ክለቡ ውስጥ እርግማን እንዳለ እንደሚሰማቸው ተናግረዋል። በተጫዋቾች ላይ እየተፈጠረ ያለው ጉዳት እርግማን ወይም እንደዛ ነገር ይመስለኛል፣ ነገር ግን ጉዳት የእግር ኳስ አካል ነው ሲሉ አስተያየታቸውን ሰጥተዋል። ቶተናሞች ሌላኛው ተጫዋቻቸው ሉካስ በርግቫልን በጉዳት ምክንያት ለረጅም ጊዜ አጥተዋል። ክለቡ በሁሉም ውድድሮች ባደረጋቸው የመጨረሻ 5 ጨዋታዎች በየጨዋታው አንዳንድ ተጫዋቾችን በጉዳት ማጣቱ ይታወሳል። ቶተናም በአሁኑ ሰዓት መሐመድ ቅዱስ፣ ሪቻርልሰን፣ በርግቫል፣ ቤንታኩር፣ ማዲሰን፣ ክሎቭስኪ፣ ፓሊዲያ እንዲሁም ቤን ዴቪስ እና ፓፒሳርን በጉዳት ምክንያት አጥተዋል። በተያያዘ ዜና ቶትናም በይፋ ተጫዋች ማስፈረሙን ይፋ አድርጓል። የሰሜን ለንደኑ ክለብ ቶትናም የብራዚላዊውን ክለብ ሳንቶስን የግራ መስመር ተመላላሽ የሆነውን ሶዛን ማስፈረሙን በይፋ አስታውቋል። የ19 ዓመቱ ተጫዋች ሶዛ በቶትናም ቤት የረጅም ጊዜ ኮንትራት መፈረሙን ይፋ ተደርጓል። ቶትናም ለተጫዋቹ ዝውውር 15 ሚሊዮን ዩሮ ማውጣቱም ተዘግቧል። በፕሪሚየር ሊግ ስመለከት ነው ያደግኩት፣ ስለዚህ የልጅነት ህልሜ ነው የተሳካው፣ እስከምጀምር ጓጉቻለሁ ሲል ተጫዋቹ ከፊርማ በኋላ አስተያየቱን ሰጥቷል። አትሌቲኮ ማድሪድ የፊት መስመር ተጫዋች ጁሊያን አልቫሬዝ በዓመቱ መጨረሻ ክለቡን ሊለቅ እንደሚችል እየተገለጸ ይገኛል። አርጀንቲናዊ አጥቂ ጁሊያን አልቫሬዝ የቀረቡለትን ሁሉንም አማራጮች ለመመልከት ፈቃደኛ መሆኑን እየተነገረ ይገኛል። አርጀንቲናዊ አጥቂ ጁሊያን አልቫሬዝ የሚቀርቡለትን ሁሉንም አማራጮች ለመመልከት ፈቃደኛ መሆኑ ተነግሯል። በርካታ ታላላቅ ክለቦች ጁሊያን አልቫሬዝን ለማስፈረም እንዳነጋገሩ እየተዘገበ ይገኛል። ጁሊያን አልቫሬዝን ካነጋገሩ ክለቦች መካከል ባርሴሎና አንዱ መሆኑን ፋብሪዚዮ ሮማኖ አስነብበዋል። ባርሴሎና ጁሊያን አልቫሬዝን የሮበርቶ ሌቫንዶስኪ ተተኪ ማድረግ እቅድ እንዳላቸው ከዚህ በፊት መዘገቡ ይታወቃል። አርሰናልን በቪክተር ዮከሬሽ እምነት እንደሌላቸውና ጁሊያን አልቫሬዝን እንደሚመለከቱ እየተዘገበ። በተያያዘ ዜና የምዕራብ ለንደኑ ክለብ ቼልሲ ዳግላስ ሉዊዝን ለማስፈረም በማሰብ ላይ መሆናቸው ተገልጿል። ሰማያዊዎቹ ተጫዋቹን በውሰት እስከ ውድድር ዓመቱ መጨረሻ ለማስፈረም ማቀዳቸውን ዘ አትሌቲክ አስነብቧል። የ27 ዓመቱ አማካይ ዳግላስ ሉዊዝ በአሁኑ ሰዓት ከጁቬንቱስ ኖቲንጋምን በመቀላቀል እየተጫወተ ይገኛል። የአውሮፓ ሻምፒዮንስ ሊግ 7ኛ ዙር ጨዋታ የሳምንቱ ምርጥ ተጫዋችን ይፋ አድርጓል። በዚህም መሰረት የሪያል ማድሪድ የፊት መስመር ተሰላፊ ቪኒሲየስ ጁኒየር የሳምንቱ ምርጥ ተጫዋች በመባል መመረጥ ችሏል። ቪኒሲየስ ጁኒየር ሪያል ማድሪድ ሞናኮን ባሸነፈበት ጨዋታ 1 ጎል አስቆጥሮ 2 ለጎል የሆነ ኳስ አመቻችቶ ማቀበሉ ይታወሳል። የቀድሞ እንግሊዛዊ የፊት መስመር አጥቂ ትሮይ ዲኒ መሐመድ ሳላ በማርሴይ ጨዋታ ያሳየው አቋምን ተችቷል። ትሮይ ዲኒ ሲናገርም ሳላ 90 ደቂቃ ተጫውቷል፣ ነገር ግን ቁጥሮች አይዋሹም።
ሊረሳው የማይፈልገው ምሽት ነበር ያሳለፈው ሲል የሞሳላን አቋም ተችቷል። ሳላ በጨዋታው 2 ጊዜ ኳስ ማባከኑን የገለጸው ትሮዲኒ ግልጽ እድሎችንም ሰጥቷል። 9 ጊዜ ኳስ መቆጣጠር ተስኖት ነበር ሲል ተደምጧል። አክለውም ሊቨርፑል ወደ ቀጣዩ ደረጃ መድረስ ከፈለገ አንዱን ኮከብ ተጫዋች መልቀቅ አለበት። በእኔ እምነት ያ ኮከብ ሙሐመድ ሳላ ነው ሲል ሙሐመድ ሳላ ላይ ከፍ ያለ ትችቱን ሰንዝረዋል። የባርሴሎና ወሳኝ የመሃል ሜዳ ተሰላፊ ፔድሪ ባለፈው የሻምፒዮንስ ሊግ ምሽት የሃምስትሪንግ ጉዳት እንዳጋጠመው ተነግሯል። የ23 ዓመቱ ፔድሪ በምሽቱ ጨዋታ ጉዳት አጋጥሞት 61ኛው ደቂቃ ላይ ተቀይሮ መውጣቱ ይታወሳል። ፔድሪ በጉዳቱ ምክንያት ለ1 ወር ያህል ከሜዳ እንደሚርቅ ባርሴሎና በይፋ አስታውቋል። ተጫዋቹ በዚህ ጊዜ ሰሌዳ ውስጥ እስከ 7 የሚደርሱ የክለቡ ጨዋታዎች ሊያመልጡት እንደሚችሉ እየተነገረ ይገኛል። ፔድሪ በባርሴሎና ከ1 ወር በኋላ በሜዳ ሲመለስ ከቪያሪያል ጋር በሚደረገው ጨዋታ ወደ ሜዳ ሊመለስ ይችላል ተብሎ ተስፋ ተደርጓል። የቀድሞ የማንቸስተር ሲቲ ተጫዋች ኤዴን ጄኮ ወደ ሻልክ 04 አምርቷል። በቦሩሲያ ቦስኒያዊው የፊት መስመር ተሰላፊ ኤዴን ጄኮ ፊዮሬንቲናን በመልቀቅ የጀርመን ሁለተኛ ሊግ ክለብ ሻልክ 04ን ተቀላቅሏል። 39 ዓመቱ የፊት መስመር አጥቂ ኤዴን ጄኮ እስከ ውድድር ዓመቱ መጨረሻ ሻልክ 04ን መቀላቀሉን ይፋ ተደርጓል። በበርካታ ክለቦች መጫወት የቻለው ኤዴን ጄኮ በሻልክ 04 የ10 ቁጥር መለያ እንደሚለብስ ይፋ ተደርጓል። ኤዴን ጄኮ በዋነኝነት በወልፍስበርግ፣ በማንቸስተር ሲቲ፣ ሮማ እና ኢንተር ሚላን በርካታ ዓመታትን ተሰልፎ ተጫውቷል። ሻልክ 04 የጀርመን ሁለተኛ ዲቪዚዮንን በበላይነት እየመራ ይገኛል። የቀድሞ የሪያል ማድሪድ ተጫዋች ጋሪዝ ቤል አሰልጣኝ ዣቪ አሎንሶ መሰናበታቸው እንዳላስገረመው ተነግሯል። አሎንሶ አስደናቂ አሰልጣኝ ነው ያለው ጋሪዝ ቤል ነገር ግን ከሪያል ማድሪድ መሰናበቱ አላስገረመኝም ሲል አስተያየቱን ሰጥቷል። ሪያል ማድሪድ ውስጥ ስትሄድ መሆን የሚጠበቅብህ አሰልጣኝ ሳይሆን ማናጀር ነው ሲል ጨምሮ ተናግሯል። ሪያል ማድሪድ አሰልጣኝ ስትሆን ብዙ ታክቲካል ነገር አያስፈልግህም ያለው ቤል በአይንህ ጠቅሰህ ብቻ ጨዋታ መቀየር የሚችሉ ኮከቦች ናቸው የሚሰጡ ሲል ተናግሯል። ሪያል ማድሪድ ከአሰልጣኝ የሚጠበቀው ራሳቸውን ከፍ አድርገው የሚመለከቱ ትልቅ ስም ያላቸው ተጫዋቾችን ማስተዳደር መቻል ብቻ መሆኑን ጋሪዝ ቤል ጠቁሟል። የቀድሞ የቼልሲ የፊት መስመር አጥቂ ዲያጎ ኮስታ የቀድሞ አሰልጣኝ አንቶኒዮ ኮንቴ ፊታቸው የማይፈታ ሰው ናቸው ሲል ገልጿቸዋል። ኮንቴ ሌሎች ሰዎችን የማያምን አይነት ሰው ነው ሲል የተደመጠው ዲያጎ ኮስታ ሁሉንም እንደሚያውቅ ያስባል በማለት ስለ አሰልጣኙ ተናግሯል። ዲያጎ ኮስታ አክለውም ከእሱ ጋር ልምምድ ላይ በፍጹም መዝናናት አትችልም፣ ፊቱም አይፈታም፣ ማንም ሰው አይወደውም ሲል ተናግሯል። ዲያጎ ኮስታ አያይዞ ከአንተ የሚመሳሰል ተጫዋች ጥቀስ ሲባል ብሪያም ቤሞ ከኔ ይመሳሰላል ሲል አስተያየቱን ሰጥቷል። የማንቸስተር ዩናይትድ ደጋፊዎች ከፉላም ጨዋታ በፊት የክለቡ ባለቤቶች ላይ ተቃውሞ ለማሰማት ቀጠሮ ይዘዋል። ተቃውሞ አስተባባሪ ቡድን ከ5000 እስከ 6000 የሚደርሱ ደጋፊዎች ይቀላቀሉናል ብለው እንደሚያስቡ ተናግረዋል። ደጋፊዎቹ በአሁኑ ተቃውሞ ከግሌዘር ቤተሰቦች በተጨማሪ የክለቡ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍን ኢላማ ማድረጋቸው ተናግረዋል። ሰር ጂም ራትክሊፍ ከግሌዘሮች ጋር በአንድ አልጋ መተኛት መርጠዋል ያሉት ደጋፊዎች እነሱ ቆይታቸው እንዲራዘም እየረዳቸው እንደሆነ ይሰማናል ብለዋል። ክለቡ ለ21 ዓመት በግሌዘሮች ዕዳ ተበዘበዘ ሲሉ የገለጹት ደጋፊዎቹ በአሁኑ ተቃውሞ ሰር ጂም ራትክሊፍንም ተካተዋል ሲሉ አስታውቀዋል። ዳኝነት እያገለገለ የሚገኘው የቀድሞ ፈረንሳይ ተጫዋች ሳሚር ናስሪ የሊቨርፑልን ተጫዋች ሁጎ ኢኪቲኬ የተለየ አድናቆት እንዳለው ተናግረዋል። ሳሚር ናስሪ ሲናገርም ጎል ባያስቆጥርም እና አመቻችቶ ባያቀብልም እንኳን ሁል ጊዜ ኳስ ሲነካ አደገኛ ተጫዋች ነው፣ ተጋጣሚ ላይ ልዩነት መፍጠር ይችላል ሲል ስለ ሁጎ ኢኪቲኬ ሀሳቡን ሰጥቷል። አክለውም እሱ ከሁሉም የሊቨርፑል ተጫዋቾች ጋር ጥምረት በመፍጠርና እንደ ቡድን በመጫወት ምርጥ ነው ሲል ገልጾታል። በተጠናቀቀው የ2024-25 የውድድር ዓመት በርካታ ገቢ መሰብሰብ የቻሉ የዓለም ክለቦች
ዶይሌፍ ይፋ አድርጓል። በአመቱ ሪያል ማድሪድ በርካታ ገቢ በመሰብሰብ በድጋሚ በቀዳሚነት ሲቀመጥ ባርሴሎና ወደ ሁለተኛ ከፍ ብሏል። ሊቨርፑል በታሪኩ ለመጀመሪያ ጊዜ ከፕሪሚየር ሊጉ ክለቦች በላይ ከፍተኛ ገቢ በማግኘት ቀዳሚ ሆኖ ተቀምጠዋል። ማንቸስተር ዩናይትድ በበኩሉ በ4 ደረጃዎች ዝቅ በማለት 8ኛ ደረጃ ላይ ለመቀመጥ ተገዷል። አርሰናል ደረጃውን ወደ 7ኛ ከፍ በማድረግ ለመጀመሪያ ጊዜ ከማንቸስተር ዩናይትድ በላይ መቀመጥ ችሏል። ፕሪሚየር ሊግ ክለቦች እስከ 4 ያለው ደረጃ ውስጥ ሳይገቡ ሲቀሩ ለመጀመሪያ ጊዜ ሆኖ አልፈዋል። ለማን ብዙ ገቢ ያገኙ የሚለውን ለማስታወስ ያክል ሪያል ማድሪድ 975 ሚሊዮን ፓውንድ በማግኘት ከዓለም ቀዳሚው ክለብ ሲሆን ባርሴሎና በ819 ሚሊዮን ፓውንድ ይከተላል። ባየር ሙኒክ በ3ኛ ደረጃ ላይ ሲቀመጥ ገቢው 723 ሚሊዮን ፓውንድ ደርሷል። ፒኤስጂ 703 በማግኘት 4ኛ ሲቀመጥ ሊቨርፑል በ702 ሚሊዮን ፓውንድ 5ኛ ደረጃ ላይ መቀመጥ ችሏል። ማንቸስተር ሲቲ 697 ሚሊዮን ፓውንድ በማግኘት 6ኛ ላይ ሲቀመጥ አርሰናል በ690 ሚሊዮን ፓውንድ 7ኛ ላይ ተቀምጧል። ማንቸስተር ዩናይትድ በ666 ሚሊዮን ፓውንድ 8ኛ ሲቀመጥ ቶተንሃም በ565 ሚሊዮን ፓውንድ 9ኛ ላይ ተቀምጧል። ቼልሲ 491 ሚሊዮን ፓውንድ በማግኘት 10ኛ ደረጃን መያዝ ችለዋል። የኒውካስሉ ተጫዋች ሃርቬ ባርነስ ከፒኤስጂ ጋር ስለሚያደርጉት የሻምፒዮንስ ሊግ የመጨረሻ ጨዋታ አስተያየቱን ሰጥቷል። ከዚህ ቀደም በፒኤስጂ በደረሰበት ሽንፈት አሁንም ተመሳይተናል ያለው ባርነስ አሁን ወደዛ ሄደን ማስተካከል እንፈልጋለን ሲል አስተያየቱን ሰጥቷል። ተጫዋቹ ቡድናቸው ለደረሰበት ሽንፈት ምላሽ በመስጠት መበቀል እንደሚፈልጉ አስታውቋል። ኒውካስል ዩናይትድ ባለፈው በሻምፒዮንስ ሊግ ምሽት ማሸነፉን ተከትሎ 8 ውስጥ በመግባት 7ኛ ደረጃ ላይ ተቀምጧል። ፒኤስጂ በበኩሉ ከኒውካስል ጋር ተመሳሳይ 13 ነጥብ ሰብስቦ 6ኛ ደረጃ ላይ ተቀምጦ ይገኛል። ሁለቱ ክለቦች 8 ውስጥ ለማጠናቀቅ የመጨረሻ የምድብ ጨዋታ የሚያደርጉበት ሁኔታ በጉጉት የሚጠበቅ ይሆናል። በመጨረሻም ዛሬ የሚደረጉ መርሃ ግብሮችን ዋና ዋናዎቹን ለማስታወስ እንሞክራለን። ተጠባቂ መርሃ ግብሮች በእንግሊዝ ፕሪሚየር ሊግ 9 ሰዓት ተኩል ዌስትሃም ከሰንደርላንድ፣ 11 ሰዓት ተኩል ላይ በጀርመን ቡንደስሊጋ ባየር ሙኒክ ከኦግስበርግ፣ 12 ሰዓት ላይ በርንሌይ ከቶትናም፣ ፉላም ከብራይተን እና ማንቸስተር ሲቲ ከወልቭስ ይጫወታሉ። ምሽት 2 ሰዓት ተኩል ላይ በርንማውዝ ከሊቨርፑል፣ ምሽት 5 ሰዓት ላይ በስፔን ላ ሊጋ ቪያሪያል ከሪያል ማድሪድ የሚያደርጉት ጨዋታ በጉጉት ይጠበቃል። የእነኝህን ጨዋታዎች በተለይ ቪያሪያል ከሪያል ማድሪድ 2ኛና 3ኛ ደረጃ ላይ የሚገኙ ቡድኖች በመሆናቸውም በላይ ሪያል ማድሪድ የሚያሸንፍ ከሆነ ከባርሴሎና ደረጃውን የሚረከብበት ውጤት ያስመዘግባል። ስለዚህ ይህን ጨዋታ ማን ያሸንፋል የሚለውን ግምታችሁን በኮመንት ሴክሽን ልታጋሩ ትችላላችሁ። ፉላም ከብራይተንም ጠንካራ ፉክክር የሚታይበት ጨዋታ ነው ተብሎ ይጠበቃል። በርንማውዝ ከሊቨርፑል 2 ሰዓት ተኩል ላይ ማን ያሸንፋል የሚለውን ግምታችሁን በኮመንት ሴክሽን አጋሩን። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን እንጋብዛለን። ለሚደግፉ ክለብ ሁሉ መልካም ዕድል እየተመኘው ተሰናበትኳችሁ። መልካም ቀን።